ፉትቦል ክለብና የትርፌ ደጋፊዎች እያሉ አገር ሰላም ብሎ አርሰናል መቀመጥ አይችልም። ደግሞ ሉዊስ ኬሊን ፈልገው አፍጥጠው መጥተዋል። ወያለ አጠላቃቅስ በቃ በምትኩ ቼላ ወንድም ጥላ አንድ ካርድ ይልካል። ቼላ አንድ ካርድ አላቀበልናት እኔ ከፍላለሁ። እውነት አብረ ደምሮ ከእንትኑ ጋር ከፍላለሁ። ምንድነው የምታለቃቅሰው? ወያለ እኔም እኮ ለቋሚ ለቤት ፈልጌው እኮ ነው የመሬት ወንበር እንትን ይቆረቁራል አሉ። የኦልድ ትራፎርድ ምቹ ስለሆነ እኮ ነው። ምን ነው የልጁ ዲስክ ይንሸራተት እንዴ? ይንሸራተት ምን አይነት ነው ደግሞ? አካዳሚ ምናምን አትበል። ለምን ኮሌጅ አይሆንም? አልፈታም። እኔ ከፈለኩት አመጣለሁ። አባቴ በስሜ እንዳላረገው አካዳሚ ላይ እንደውም በስሜ ነው የማረገው። አካዳሚ ምን አባት አመጣለሁ? ምን አባት አመጣለሁ? ወያላ እንዴት ናችሁ? ሰላም ናችሁ? ይቺን እኮ ሀዘን አልደረስኩም። ሀዘኗን ልድረስ ብዬ መምጣቴ ነው ጀማው። ሀዘኑ ትላንትና ነው የተፈጠረው፣ ግን ያው መድረስ ግድ ነው። ሀዘን ስለሆነ ቢያድርም መተን መድረስ አለብን ጀማው። ከእናቷ ሆድ ወጣ እናቷን ምትመታ የሚል እንቆቅልሽ ነበረ። መልሱን ኮሜንት ላይ ያስቀምጡት። ከእናቷ ሆድ ወጣ እናቷን ምትመታ ምንድን ነች? ሮድሪ ነች። ሮድሪ ነች። አንተ ልጠፋቸው እኮ አንተ እዛው ቤት እየበላው እየጠጣህ እንደዛ እንዳልተጋጋጡልህ እንዳልተፋለጡልህ ሮድሪ መልሰህ ትወግራቸዋለህ። ልጆች ናቸው ብሎ ይሆን እንዴ? እኔ እናንተ ኦሮቦዴ። ለማንኛውም ጀማ ኦፊሻሊ እንግዲህ ሮድሪ ማድሪድ ይመቸኛል አለ። በቃ ማድሪድ ውስጤ ነው አለ። ውስጤ ነው አለ። መሄዱ አይቀርም። በቃ ይሄ ልጅ መቼ ነው የሚሄደው ጥያቄው እንጂ ጋርዲዮላም ከለቀቀም ካለቀቀም ማለት ነው የሚቀር አይመስለኝም። ልጁ ልቡ ሸፍቷል አንዴ ማለት ነው። ከዚህ በኋላ አሁን እንዴት ነው ሲቲን ወክሎ ነው የሚጫወተው? ሲቲ ማድሪድስታ ሆኖ ነው የሚጫወተው ልጁ። ይሄ አንደር ከቨር ነው በቃ እንጂ እንዳታም ነው ደምረን ማለት እኔ እኮ ሲንጫጩ እያየሁ እኮ ሲደቀቅ እንዴት እዚህ ሆኖ እንዲናገራል እንዴት ምናምን ይላል። ምን ልታመጡ ነው? ምን ልታመጡ? እረፉ በቃ አትረብሹ። ልጁ ማድሪድ ይመቸዋል። ነውራም በአደጋንተ ፊፋ ለዓለም ዋንጫ ጉድ ያስባለህ አዲስ ህግ አውጥቷል። በአዲሱ ህግ መሰረት አንድ ተጫዋች ተቀይሮ ለመውጣት የሚሰጠው 10 ሰከንድ ብቻ ነው። ታዲያ ለመውጣት ከ10 ሰከንድ በላይ ከፈጀበት ተቀይሮ የሚገባው ተጫዋች ለ1 ደቂቃ እንዲቆይ ይገደዳል። ይህም ማለት ቡድኑ ለ1 ደቂቃ በ10 ተጫዋቾች ብቻ ለመጫወት የሚገደድ ይሆናል። በሌላ በኩል የእጅ ኳስ ለመወርወርና መልሶ ለማስጀመር 5 ሰከንድ ብቻ የተሰጠ ሲሆን ከዛ ካለፈ ግን የእጅ ኳስ ውርወራው ለተቃራኒ ቡድን የሚሰጥም ይሆናል። ዳኛው ማብራሪያ መጠየቅ የሚችለው የቡድን አምበል ብቻ ሲሆን ሌሎች ተጫዋቾች ወደ ዳኛው ከቀረቡ ቢጫ ካርድ ይሰጣቸዋልም ተብሏል። ይህንን አዲሱን የፊፋ ህግ እንዴት አያችሁት? ሀሳባችሁን ኮመንት ላይ ጻፉልን። ፎሎ እያደረጋችሁ ቤተሰብ ይሁኑ። እሺ በሮድሪ ጉዳይ ሰምታችኋል። ቢያለው ስለ ሮድሪ ጉዳይ ጎስትም እዚህ ጋር የሰራውን ቪዲዮ አየሁትና ላይክ ሰዎች ቪዲዮ ሼር እያደረጉልኝ ስለነበረ ማለት ነው ደጋገመው። ምንድነው ሮድሪ ኦቨርሬትድ ነው የሚለው ነገር ደጋገመው። ሂ ኖውስ ኦቨርሬትድ እንዳልሆነ አውቆ ለማብሸቅ እየሰራ ያለው ነገር ነው። እኔ ስለማውቀው ለምን ማንም የማይቀበለው ሀሳብ ስለሆነ ሮድሪ ኦቨርሬትድ የሚለውን ሀሳብ ማንም አይቀበልም። ይሄንም ያነሳበት ሀሳብ የዛኔ ስኖቤክ ጋር ኢንተርቪው ላይ ኦቨርሬትድ ተጫዋች ሲባል ማርቲን ኦዴጋርድ ብዬ ስለተናገርኩኝ በዛ ምክንያት ተነስቶ ነው እንደዚህ ያለው እና ኦብቪየስሊ እኔ ምንም የተሳሳተ ነገር አልተናገርኩኝም። የዛን ሰዓት ከቡርኖ ፈርናንዴዝ ጋር ኮምፔር ሲደረግ የነበረ ተጫዋች ነበር። ትክክለኛው ነገር የተናገርኩት ኦቨርሬትድ ተጫዋች ነው። አለቀ። ምንም የደበኩት ነገር ማንም የአርሰናል ደጋፊ ተስማማበታል። ከዛ ተነስተ ነው ሲቀጥል ሮድሪ ስለመውጣቱ ጉዳይ ማለት ነው ማንም ሰው ይውጣልኩ። ማንም ሰው ይውጣ መውጣት ከፈለገ እንኳን እሱ ማለት ነው። ስለ ብዙ ተጫዋቾች ወጥቷል። ጋርዲዮላ ማለት ነው ተለምኖ የሚቆይ ተጫዋች አይፈልግም። አሁን ፍንጭ እንደዚህ ይውጣ ከፈለገ ይውጣ። ምንም የጎደለበት ነገር የለም። አይ ነው ደስ አይልም። እንደዚህ አይነት ሰዓት ላይ እንደዚህ መናገሩ አይነፋም። ገብቷል። ምንም የጎደለበት ነገር የለም ሲቲ ቤት ውስጥ በቃ ሁሉንም በላ ማድሪድ መሄድ ከፈለገ ሄድ። ማንም የያዘው ነገር የለም። ከፈለገ መሄድ ነው። ነገርኳችሁ። ካንሴሎም አልፈልግም አለ። የዛኔ እንደዚህ መሄድ ፈልጋለ ሄደ። ቻው ነው ያለው ጋርዲዮላ። ማንም ሰው ከፈለገ መሄድ ይችላል። እንኳን ሮድሪ ያልኳችሁ እኔ የዛኔ ፈርናንዲኒዮ ራሱ ሪፕሌስመንት ይኖረዋል ብዬ ፈርቼ ነበር። ሪፕሌስመንት አይኖረውም ወይ ብዬ ሮድሪ ሪፕሌስ አድርጎታል። ሮድሪ ሪፕሌስ አይደረግም ብዬ አልጠብቅም። ኒኮ ጎንዛሌዝን ጋርዲዮላ ይቀመጥ እንጂ አልኳችሁ። ለምንም ነገር ማንም ሁሉ መውጣት ይችላል። ጥርግርግ ብለው ማለት ነው። ጋርዲዮላ ብቻ ሲቲ ቤት ውስጥ የሚያቆየውን የሆነ ነገር ይፈልግ። አንድ ሲዝን እንኳን ቢያስቀምጡት ብሩን የተሻለ ነገር ይገነባል ብዬ እጠብቃለሁ። ሲልቫም ወጪ ነው እንደምታውቁት ማለት ነው። እና ሁለቱም ቦታ ላይ እና አንደርሰን እና ዋርተን ብቻ ቦርዱ እንደሚያውቁት አድርገው እነ ጉማሬሽም ስማቸው የተያያዘ ነው ሪፕሌስ ለማድረግ ነው። ከጎንዛሌዝ ጋር አሪፍ ለመጣመር የሚችል ተጫዋች ነው እንትን ለማድረግ ነው። ኦብቪየስሊ የተጫዋች የሚወጣ እየመሰለኝ አይደለም። ለምን 1 ዓመት ኮንትራት አለው። ያነጋግሩታል ምናምን። ከወጣም እሰየው፣ ከተቀመጠም እሰየው። አለቀ። ሌላ ምንም ነገር የለም።
በዓለም ዋንጫ ማጣሪያ ጨዋታ ሌሊቱን እጅግ በጣም ያልተጠበቀ ነገር ተፈጥሮ ነበረ። ይህም እንግዲህ ኒው ካሌዶኒያ ከጃማይካ ባደረጉት ጨዋታ ጅማሩ ላይ ነበር የተፈጠረው። የሁለቱ ቡድን አምበሎች እንግዲህ ከጨዋታው በፊት በሚገናኙበት ሰዓት ላይ የኒው ካሌዶኒያ አምበል በምትመለከት መልኩ የሀገሩን ባህል ለማስተዋወቅ ለጃማይካው ግብ ጠባቂና አምበል ስጦታ ይሰጠዋል ማለት ነው። ነገር ግን የጃማይካው ግብ ጠባቂና አምበል ስጦታውን ተጠራጥሮት ነበረ። ምክንያቱም ብላክ ማጂክ ይሆናል ብሎ አስቦ ነበረ። እንደ ባድ ስፒሪት ነገር ነበር ያሰበው ይህን ስጦታ ለመቀበል ፈርቶ ነበረ። ከዛም እንግዲህ በመሃል የዕለቱ ዳኞች ገብተው ስጦታ እንደሆነና ባህል እንደሆነ ይነግሩትና እንግዲህ ይህንን ስጦታ ግብ ጠባቂውና አንበሉ ይቀበሏል ማለት ነው። እና ለየት ያለ አጋጣሚ ነበረ። እግር ኳስ ፍቅርንና ክብርን የሚያስተምር ስፖርት መሆኑን በተለያዩ አጋጣሚዎች እያስመሰከረ እየቀጠለ ይገኛል። ይህንን የፕሌይኦፍ ጨዋታም እንግዲህ ጃማይካ 1-0 በሆነ ውጤት ኒው ካሌዶኒያን ማሸነፍ ችላ ነበረ። እናንተ ስለዚህ አጋጣሚ ምን ትላላችሁ? ሀሳባችሁን አጋሩ። የፕላስ ምልክቱ መጫ እንዳትረሱ።